ወዳጄ ጊዜ ማባከንን አቁም። በዚህ ምድር ላይ በጣም ዋጋ ያለው ውድ ነገር ጊዜ ነው። ለመውለድ ጊዜ ያስፈልገናል፣ ለመኖርም ጊዜ ያስፈልገናል። የሰው ልጅ ከተወለደበት ቅጽበት ጀምሮ መሞት ይጀምራል። አዎ የሰው ልጅ ከተወለደበት ቅጽበት ጀምሮ መሞት ይጀምራል። አንዳንዱ ወዲያው ይሞታል፣ አንዳንዱ ደግሞ ዘግይቶ ቀስ ብሎ ይሞታል። አንዳንዶቻችን ሞታችንን እናፋጥናለን፣ አንዳንዶቻችን ደግሞ ቶሎ እንዳይመጣ እንከላከላለን። በየቀኑ ከዓላማ ከህልምና ከምኞት የራቀ ነገር እያረክ ምን ያህል ሰከንድ ምን ያህል ደቂቃ ታባከናለህ? አንድን ቀን ስትጨርስ ዛሬ ለመስራት ያሰብኩትን ነገር ምን ያህል ሰርቻለሁ ብለህ ራስህን ትጠይቃለህ? በእያንዳንዱ ቀን መስራት ያለብህን ነገር እንዲሁም ማሳካት ያለብህን ዓላማ ጻፈው። ለምን ሁለት ዓላማ አይሆንም? እሱም ማሳካት ከቻልክ ዝም ብሎ ምንም ሳይሰሩ ከመዋል በጣም ይሻላል። ይህን ካደረግክ አንተ ህልምን እየኖርክና እያሳካ ነው ማለት ነው። ራስህን ለማሻሻል የሚሆን ጊዜ ፈልግ። አንብብ፣ ተመራመር፣ አጥና፣ ህይወትን ኑረው። በህይወት አደርገዋለሁ ብለህ አስብ የምታውቃቸውን ነገሮች አድርግ። በቃ ይሄው ነው። የተወለድክበትን ቀን በመቃብር ድንጋይ በስተግራ ይጽፉታል። ስትሞት ደግሞ በመቃብር በድንጋይ በስተቀኝ ሌላ ቀን ይጽፉታል። ነገር ግን ከዚህ መቃብር ድንጋይ በጣም አስፈላጊው ነገር በመሃል ያለው ባዶ ቦታ ነው። እስከ ከአጠቃላይ የጊዜ መስኮት አንተ ተጽዕኖ መፍጠርና የሰዎችን ህይወት መለወጥ የምትችልበት ያ ባዶ ቦታ ነው። በምድር ላይ አሻራ ልታሳርፍ ይገባል። ማንም ሊቀይረው የማይችለውን ታሪክ ልገነባ ይገባል። ምንም ነገር ቢፈጠር ሰዎች ግን ማን እንደሆንክ ሁሌም የሚያስታውሱት ሰው ልትሆን ይገባል። በመሃል ያለውን ባዶ ቦታ ስትኖር ለምን እንደምንኖር ልታስታውስ ይገባል። ያንተ ለምን ወደዚህ ምድር መጣው ነው? ለምን ይህን ነገር አደርጋለሁ ነው? ያንተ ለምን በጠዋት ለመነሳት ምክንያትህ ነው። ራስህን ለማጠንከር ምክንያትህ ነው። የድካምህን ጠርዝና ተስፋ መቁረጥ የምታልፍበት ምክንያትህ ነው። ነገሮችን የምታልፍበትና በህይወትህ ነገሮችን የምታከናውንበት ምክንያትህ ነው። በመሃል ያለው ባዶ ቦታ እሱ ነው የሚያጠነክርህ። ከ1 እስከ 10 ባለው መለኪያ ለሰውነትህ ቅርጽ ስንተኛ ደረጃ ትሰጠዋለህ? ከጤና አንጻርስ ራስህን ትንከባከበዋለህ? ሰውነትህ ከኪሎ በላይ እንዲጨምርና ቅርጽ አልባ እንዲሆን ትፈቅድለታለህ? ስለ ጤናስ ታስባለህ? ወደ ሰውነት የምታስገባውን ምግብ ጤናማነት ታስተውላለህ? የሰውነት እንቅስቃሴዎችንስ ለማድረግ ጥረት ታደርጋለህ? ማርጀትን አናስቀረውም፣ ግን ያለ እድሜያችን ማርጀት የለብንም። አብዛኞቻችን ያለ እድሜያችን ነው የምናረጀው። አብዛኞቻችንም ያለ እድሜያችን የምናረጀው ራሳችንን ለመንከባከብ ምንም ጊዜ ስለማንሰጠው ነው። ለዚህም አካባቢ ጥሩ ማሳያ ነው። ከ1 እስከ 10 ባለው መለኪያ መሆን የምትፈልግበት ቦታ ነው ያለኸው? ባለህበት ነገር ደስተኛ ነህ? እርካታ ይሰማሃል? እየሰራ ባለው ስራ ደስተኛ ነህ? አብዛኛው ሰው በሚሰራው ስራ ደስተኛ አይደለም። በቀን ውስጥ ለስንት ሰዓት ምንም ሳትሰራ ታሳልፋለህ? ምንም ቻሌንጅ የማያደርገን ነገር ሳትሰራ አትተዋል። አእምሮህን የማያስጨንቅህን፣ የማያነቃቃ፣ የማያነሳሳህን እንዲሁም ምንም አይነት የስኬትን የስሜትን የማይሰጥህን ነገር ስትሰራ አትተዋል። በየቀኑ ይህን የምታደርግ ከሆነ ስለ ራስህ ያለ አመለካከት ላይ ተጽዕኖ ያሳድርብሃል። የመነቃቃት ደረጃህንም ይቀንስብሃል። የጾታዊ ግንኙነትስ በህይወት ላይ ምን አይነት ተጽዕኖ ነው ያለው? የሚያሳድግ ነው ወይስ የሚመርዝህ? ለውድቀትህ ምክንያት ይሆናል ወይስ ለስኬትህ ምክንያት ነው? ይህንን ሁሌም ቢሆን ራስህን ጠይቅ። ነገራቶችን ለማድረግ ምን ያህል ንቁ ነህ? ለዚህችስ ምድር ምን አበርክተሃል? ለራስስ ቢሆን ምን ፈጥረሃል? አብዛኛው ሰው የሚሆነው ምንም አይነት አሻራ ሳይጥል ይህንን ዓለም ተሰናብቶ ይሄዳል። ማንም ሰው እዚህ ምድር ላይ እንደነበሩ እስከማያውቁ ድረስ። እንደ እውነታው ከሆነ ከስማቸው በታች ምንም ያልጠቀሙ ተብሎ ሊጻፍ ይገባል። ግን ወደፊት አንተ እዚህ ምድር ላይ እንደኖር ከሚያውቅ ሰው ይኖራል? ከቤተሰብ ውጪ
ምን አስተዋጽኦ አበርክተሃል? ምንስ ትተሃል? እዚህ ምድር ላይ በመኖር ምን የተለየ ነገር ፈጥረሃል? ለአንድ ሰከንድ የምትሰራውን ነገር አቁምና ምክንያትህን ጻፍ። ምን ላይ ነኝ ያለሁት? ምንስ እያደረግኩ ነው? ምን ለማድረግስ እያሰብኩ ነው? ምንድነው ስቀዴ ብለህ ራስህን ገምግም እና ምክንያትህን ጻፍ። በህይወት የመኖር ምክንያት ምንድን ነው? ለማንስ ነው የምኖረው? ህልምስ ምንድን ነው? ምንድነው ምክንያትህ? ምክንያትህ ግን የቤተሰቦችን ህይወት መቀየር የሚችል በጣም ትልቅ ነገር ሊሆን ይገባል። ምክንያትህ በአጠቃላይ ያለበትን ሁኔታ መቀየር የሚችል አቅም ሊኖረው ይገባል። ቤትህን፣ ቤተሰብህን፣ ሃይማኖትህንና ዓላማህን ሊያስተካክል ይገባል። በጣም እንዲሳካል የሚፈልገውን ነገር አስብ፣ እንዲሁም ያሉንም እድሎች አስብ። በዚህ መንገድ ነው የህይወትን የመኖር ዓላማ የምታገኘው። አሁን ነው። ጊዜው እየሄደ ነው።